አንዶች ከነጌቶቻቸው የቀጣ አማራ ዛሬ የወያኔን የጠላቱን ድጋፍ የደመኞቹን ድጋፍ መሻቱ ራሱ በእውነት እኔ እንደው ቃል የለኝም። እነኚህ ሰዎች አንድ ሞት አይደለም ይገባቸዋል የምለው አንድ አማራን አለማወቃቸው፣ ሁለተኛ ይሄን ለፈጸመ አገር ለከዳ ኢትዮጵያን ለዚህ ያደረሰ በወያኔን በመሰለ በርካሾች እነኚህ ምናቸው እንትን የማይባል በእነሱ ጋር ከነሱ ጋር የእነሱን ድጋፍ ያስፈልገኛል ሲል አማራ ከዚህ የበለጠ ሞት ምን አለ? ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የሰዓቱን መረጃ ይዤላችሁ ቀርብ ያለው። በዚህ ሰዓት መረጃ ጽምዶ ከተመሰረተለት ዓላማ አንዱንና ዋነኛውን ማሳካቱን የህወሓት ማዕከላዊ ኮሚቴ ገለጸ ይለናል። ኢትዮጵያ ወደ አሰብ ለመመለስ የምታደርገውን ጥረት እንዳታሳካ ማድረግ ችለናል ጽምዶን በመመስረታችን እያለ በድምፅ የሚነግረን የህወሓቱ ማዕከላዊ ኮሚቴ አባል ተክላይ ገብረመድህን ነው። አዳምጡት። ታኩናት ለይትተርፍ ለነበረት ትመስል ነራ ኩሉ ሰራዊት ናይዛ ዓዲ አዛዚ እየ ዝብል ይኹን ፖለቲካዊ መራሒ ይኹን ኣብ ደገ ኣብ ኤምባሲ ዝሰርሑ ይኹኑ ብዛዕባ ዓሰብ ብዙሕ ተዘርዩላ ካብ ሎሚ ናጋ ክጅምርዋ እዮም ታኩናት ኢልና ለምንታይ ተሪፋ ይመስለኩም? ለምንታይ ተሪፋ? ስለለይደልያ ዓሰብ ስለለይደልያ ታባሕሪ ስለዘይደልያ ተጽምዶ እያ ጠንኪራ ተጽምዶ ጠንኪራ ተንዘለዋ ዓቕምታት እውን ተወዲበን እንተተጀሚርዋ መወዳእታ ኣብ ባዕሉ ከም ትኸውን ስለ ዝፈለጣ ብይሕዳር ኣጽኒሕዋ የሓደጋ ይኸዘለ። አዎ በጣም ግልጽ ነው። ትግርኛውም ብዙ የሚያስቸግር አይደለም። ኢትዮጵያ አሰብ 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 የሚል ጥያቄ ነበራት ወይም የኢትዮጵያ መንግስት ይሄንን የጦር አዛዦቹም እየወጡ የመንግስት ባለስልጣናትም እየወጡ በየኤምባሲው ያሉ መሪዎችም ሲያነሱ ነበረ። ይሄን ነገር ከፍ አድርገው ሞቅ አድርገው ሲናገሩ ነበረ። ይሁንና አላሳኩም፣ አልተሳካላቸውም። ለምን ያልተሳካላቸው ይመስላችኋል ይላል። ለምንድን ነው ያልተሳካላቸው? ስላልፈለጉ ነው ብሎ ይጠይቀናል። አይደለም፣ ጽምዶ የፈጠረው እንቅፋት ነው ወይም ጽምዶ የፈጠረው መመከት ነው ይለናል። ይሄ ሁላችሁ ህወሓት ተከሽኖ እንደዚህ እየቀረበላችሁ ነው። በቃ ከኢትዮጵያ ብሔራዊ ጥቅም ጋር የተጣላው ኃይል ነኝ፣ ኢትዮጵያ ብሔራዊ ጥቅሟን እንዳታስከብር፣ ኢትዮጵያ እንዳታድግ፣ ኢትዮጵያ የባህር በር እንዳይኖራት ትናንትም ሰርቻለሁ ዛሬም እሰራለሁ እያለን ነው። በቃ እስከሚሞት አፈር እስከሚጫነው ድረስ ህወሓት ይሄ ነው ዓላማቸው፣ ስሪቱ ይሄ ነው። ህወሓት ማለት ሁሉም መሪዎቹ ይሄንን ነው ሊያራምዱ የተቋቋሙት። ለዘመናት የትግራይን ወጣት የማገዱት ኢትዮጵያን ባህር አልባ ወይም ወደብ አልባ የባህር መውጫ እንዳይኖራት ለማድረግ የግብፅን የሻዕቢያን ተልኮ ለማሳካት ነው። ሌላ ምንም ግጭት የላቸውም። ጄኖሳይደሩን መንግስት እናጠፋለን፣ የትግራይን ህልውና እናስከብራለን ምናምን የሚልህ ከዚህ ሁሉ በታች ነው። በመሰረቱ በቃ ሲመሰረት ህወሓት ዋነኛ ዓላማው አድርጎ የተመሰረተው ኢትዮጵያን ከቀይ ባህር ማራቅን ነው ወይም ኤርትራን ማስገንጠል ነው። ምንም አይነት መፈናፈኛ ኢትዮጵያ ከባህር ቤዟ በሙሉ
ለኤርትራ ምንም የማይጠቅሙ ጥቃቅን መሬቶች ሁሉ ያሉበትን ቦታ ዘግቶ ኢትዮጵያ ወደ ባህር በር እንዳትቀርብ ይሄን አሳካን ይላል ጽምዶ። አይ የጽምዶ ቤዚክ አንኳር ወይም ኮር ዓላማው ይሄ ነው፣ ምሰሶ። ለዚህ ነው የሚታገለው፣ ለዚህ ነው የተቋቋመው። ኤርትራ ከህወሓት የሚፈልገው ይሄን ነው፣ ልክ እንደ ትናንቱ ሁሉ ማለት ነው። ህወሓት ደግሞ እነዚህ በጽምዶ ስር ካደራጃቸው ሰዎች ኢትዮጵያ ወደ ሰሜን ብትመጣ መንገድ ላይ ዘግተን ጀርባዋ ላይ ታዝለን ሰራዊቱን እንደመስሳለን የሚለው ኃይል ይሄንን የአሽከርነት ተግባር ነው የሚያካሂደው። የራሱን ህልውና፣ የራሱ ነፃነት፣ የራሱ አጀንዳ አይደለም። በቃ ይሄ ነው። በዚህ ዙሪያ ነው የተሰባሰበው። በዚህ ዙሪያ እንዳሰባሰቧቸው እየነገረን ነው። በቃ ይወጡና ራቁታቸውን እናያቸዋለን። ሊሸፋፍኑ የሚሞክሯት ምናምን ነገር የትግራይ ህልውና የምናምን የምትለው ሁሉ ማስክ መሆኗን ያመጡና ልክ እዚህ ጋር ትልልቆቹ ሰዎች አደባባይ ህዝብ ሰብስበው ሚዲያ ተጠምዶ እንደዚህ ይነግሩናል። አያፍሩበትም እነሱ። ኢትዮጵያ የባህር በሬን፣ ታሪካዊ ምድሬን፣ መውጫ መግቢያዬን፣ ለህልውና አስፈላጊ የሆነውን አስመልሳለሁ የምትለውን እነሱ እንደ ጥቃት ይቆጥሩታል። ለምን? የኢትዮጵያ ጠላት ናቸው። ኢትዮጵያ ስታድግ አይወዱም። እና ይሄንን ማድረጋችን ተሳክቶልናል፣ አደናቅፈናቸዋል እያለን ይፎክራል ይሄኛው። እና የዚህ የጽምዶ አሽከሮችም ይሄን ነው የሚያሳኩት። በቃ ለዚህ ነው የሚታገሉት፣ ለዚህ ነው በአሽከርነት የቆሙት። ባለፈው እንትና ወታ ሞንጆሪኖ አዲስ አበባ በር ድረስ ምንም ይሁን ዓላማችን አሉ የሚሸከሙን ከነሱ ጋር እየጠቀሰች ይሄ አማራ፣ ቤንሻንጉል ምን እያለች ኦሮሞ እያለች እነዚህ ኃይሎች እኛ አዲስ አበባ እስካስገቡን ድረስ የዓላማ አንድነት ሊኖረን የግድ አይደለም፣ ከዛ በኋላ ደግሞ ወደ የራሳችን ዓላማ እንመጣለን ብላ ያኔ የአሸናፊዎች አሸናፊ ውጊያ እንደሚካሄድ በቃ ብዙ ቦታ ላይ ሲገልጹት እንደዛ ነው የሚሉት። የአሸናፊዎች አሸናፊ ደግሞ ያኔ ይቀጥላል በሚል አገላለጽ ነግራናለች። በቃ አሽከሮቹ እዛ ድረስ ይሄን መንግስት እስከመጣል ያደርሷቸዋል። ከዚህ በኋላ ይሄን መንግስት ከጣሉ በኋላ የኢትዮጵያ ሀገረ መንግስት ይፈርሳል፣ የኢትዮጵያ ተቋማት ይዳከማሉ፣ ማንም የሚከላከላቸው የለም። ቀጥሎ የሚመጣው ደግሞ በዚህ በጽምዶ የየራሱን ዓላማ የማይገናኝ ዓላማ ይዞ የሚሄደውን ኃይል ደግሞ ያን ጊዜ እርስ በርሱ አድርጎ አሸናፊዎች አሸናፊ እስኪመጣ ድረስ ይቀጥላል ማለት ነው። እንደዛ ነግራናለች። ይሄም እየተባለ የወጡ በተለይ የአማራ የፋኖ መሪዎች ጥቂቶቹ በፍጹም ለዚህ መገረዳቸውን በኩራት እየነገሩን ነው። እሱ የማይቀር ነገር ነው ይሉናል። ብዙ ይሄን እየተቃወመ ነው። ኦፍኮርስ መሬት ላይ ያለው ይሄ ነው እና 2-3 መሪ ግን ለመሸከም አቅም አይኖረውም። የራሱንም ድርጅት ተሸክሞ የትም አላደረሰም። ለዛውም በውስጥ ተቃውሞ ያለው፣ ለዛውም ስንት ግፍ የተሰራበት የአማራ ህዝብ ያንን ግፍ ረስቶ በዚህ አሳልፎ እዛ ያስገባናል የሚለው ህልም ነው። ኤኒዌይ እንደዛ ያደርጋሉ እና ይሄንን ደግሞ የነዚህን ሰዎች ወራዳነትና አሳፋሪነት ደግሞ የአማራው ምሁር የሆኑት ዶክተር ደብሩ ነጋሽ ደግሞ ከአማራ ደበኛ ጋር የሚሰሩት ባንዳዎች አንድ አይደለም 2 መቀጣት አለባቸው፣ አሳፋሪ ናቸው ይሉናል። እናዳምጣቸው። አንዶች ከነጌቶቻቸው የቀጣ አማራ ዛሬ የወያኔን የጠላቱን ድጋፍ የደበኞቹን ድጋፍ መሻቱ ራሱ በእውነት እኔ እንደው ቃል የለኝም። እነኚህ ሰዎች አንድ ሞት አይደለም ይገባቸዋል የምለው፣ አንድ አማራን አለማወቃቸው፣ ሁለተኛ ይሄን ለፈጸመ አገር ለከዳ ኢትዮጵያን ለዚህ ያደረሰ በወያኔን በመሰለ በርካሾች እነኚህ ምናቸው እንትን የማይባል በነሱ ጋር ከነሱ ጋር የነሱን
ድጋፍ ያስፈልገኛል ሲል አማራ ከዚህ የበለጠ ሞት ምን አለ? እሳቸውን ኦኬ፣ ይሄ ነው እውነቱ፣ ይሄ ነው ባይዘው። ይሄ የአንድ ወይ የሁለት ሰው የምን እንትን አይደለም፣ ወይ የጥቂቶች አይደለም። የአብዛኛው አማራ፣ የአብዛኛው ኢትዮጵያዊ፣ የአብዛኛው ኦሮሞ፣ ይሄ የምትሉት ቤንሻንጉል፣ ምን የምትሉት አፋር የምትሉት ሁሉ ለህወሓት ያለው እንትን አልተቀየረም። ጥቂት ሰዎች ወጥተው ጥቂት በቃ ለህወሓት ያደሩ በልዩ ልዩ ምክንያት ባለፈው የገለጽኩላቸዋለሁ። በብዙ ምክንያት በብዙ አስነዋሪ ነገር ተፈጽሞባቸው ቪዲዮ የተቀረጸባቸው ሁሉ እየወጡ ይሄን እናደርጋለን፣ ይሄ የግድ መሆን ያለበት ነው፣ ጽምዶ በቃ እኛ አይፈርስም፣ ጥምረቱ ይቀጥላል ይላሉ። በጣት የሚቆጠሩ ነገ እዛው ውስጣቸው ያለ ታጣቂ ግንባራቸውን ብሎ የሚደፋቸው ግልጽ ነው አሰላለፉ። ስለዚህ አብዛኛው ሰው ይሄንን ይቃወማል፣ ምንም ጥያቄ የለውም። እየነገርከው ብሔራዊ ጥቅምህን ነጥቃለሁ፣ ለዚህ ነው የታገልኩት፣ ወደዛ የምትመጣውን እግርህን እቆርጣለሁ ብሔራዊ ጥቅምህን ለማስከበር እየተባለ ማን ነው አሳልፎ ለህወሓት የሚገረድ ወይም ምን ይዞልኝ ይመጣል ብሎ እንዲጠብቅ ነው እየወጣ በየጊዜው የሚነግረው? አጠፋሃለሁ እያለ ነው። ከብሔራዊ ጥቅም ጉዞ አደናቅፋለሁ እያለ ነው። በቃ የሚገልጽለት ይሄንን ነው። ሁለተኛ ደግሞ አንተ የመረጥከውን መንግስት መደምሰስ ነው ዋነኛ ፍላጎት ይላል። ይሄን ልማት የሚሰራልህ ተሰልፈህ የመረጥከውን እሱን አጠፋልሃለሁ፣ አጠፋብሃለሁ ነው የሚሆነው። እና አጥፍቼብህ አጨልምብሃለሁ፣ ተስፋህን፣ ህልውናህን፣ ነገህን እያልክ እየነገርከው ይቀበለኛል፣ ያዝለኛል የምትለው ሁለት ሰው ማዘል ነገ የኃይል ሚዛኑን አይቶ ያም ከጎን አይሰለፍም። እውነቱ ይሄ ነው። ሌላው ደግሞ የራሱ ህዝብ፣ የራሱ ታጣቂ፣ የራሱ ከዚህ በፊት አቅፎ ደግፎ ለስልጣን ያበቃው አቅፎ ደግፎ 2013 ላይ ከጎኑ ቆሞ አትሊስት የሆነ ክልል ድረስ ዘልቆ በጦርነት እንዲገባ ያሸነፈ እንዲመስለው ያደረገው ህዝብ አሁን ከርቶት ዞር በል እኮ እያለው ነው። ዞር በል ብሎት ውትድርና አልሰለፍም ስላለው የለም ትሰለፋለህ፣ ለውትድርና መሰለፍ ግዴታ ነው፣ በቃ እኔ ለምፈልገው ትጥቅ አንግበህ ለመዋጋት ግዴታ ተጥሎብሃል ብሎ ልክ እንደ አንድ መንግስት፣ አንድ ሀገር እንደሚመራ መንግስት ወጥቶ ግዴታ ነው፣ በቃ ትቀበላለህ ወዳህ አይደለም ብሎ መግለጫ ይሰጣል። አሁን ይሄ ጆን መዲድ የሚባለውን ሰውዬ አዳምጡት። ዝኾነ ዕድሜዩን ጥዕኖን ዝፈቅደሉ ወዲ ትግራይ ግን ንህልውና ምርግጋጽ ዝቐርበሉ ፃውዒት ተቐቢሉ ክሳተፍ ብሔራዊ ግቡእ ኣሎ ብል ድማ ብንጹር ተቐሚጡ ኣሎ። ወዲ ትግራይ ንድሕነትን ህልውናን ቃልሲ ዝቐረበሉ ፃውዒት ተቐቢሉ ከተግብር ብሔራዊ ግቡእ ኣለዎ፣ ግዴታ ነው በቃ እያለው ነው። ይህን ጉድ ስሙ እንግዲህ ተጋሮችም ሌላው። ኦኬ ይኸው እንግዲህ ጆን መዲድ እንደዚህ ይለናል። ለምንድን ነው ለመጋደል እምቢ ያለ በግድ የመጋደል የመዋጋት መስዋዕት ይሁን መሆን ፍላጎት አለው? ማነው ግዴታ አለበት? ግዴታ አለበለዚያ ይቀጣል፣ አለበለዚያ ይታሰራል፣ አለበለዚያ እስከ ሞት በሚደርስ ቅጣት ይቀጣል። ያው አዋጅ አውጥተዋል። ስለዚህ ያ አዋጅ ይሄ ስለሆነ ግዴታ ነው። ተው እዛ ሸሻለሁ ምናምን የምትለው በግድ ተገፈፍኩ ምናምን የምትለው አው ትገፈፋለህ፣ እርሶ ግዴታ ስለሆነ ብሎ ወጥቶ በኩራት ያስፈራራል። እንደዚህ አይነት ሰዎች ናቸው። ምንም ማለቂያ የለውም የነሱ ነውር፣ የነሱ አሳፋሪ ንግግር፣ የነሱ አሳፋሪ መልእክት። አሁን እቺው ጉድ ባለፈው አዝለው ሌሎቹ ያስገቡኛል ያለችው ሞንጆሪኖ አሁን እንደው የንግግር ድረት የነሱ ንግግር ድርደራ እንዳይሆን እንጂ ወጣ ያው ብዙዎቻቸው አዳምጣቸዋታል ብዬ ተስፋ አደርጋለሁ። ምንድን ነው የምትለው እሷ?
እያንዳንዱ አገሩን መውደድ ትግራይን መውደዱ የሚረጋገጠው መስዋዕትነት በመክፈሉ ነው ትላለች። በቃ ስለዚህ የምትወድ ከሆነ ሙት እያለች ነው። ኣብ ቃልሲ ዝጸር ኩሉ ግዜ ወገን ናይ ህዝቢ ምዃንካ ዕላማኻ ክሳዕ መወዳእታ ናይ ህዝቢ ምዃኑ ዝረጋገጽ መስዋዕቲ ክትከፍል ከለኻ ጥራሕ ክሳዕታ መስዋዕቲ ትኸፍል ኣብ ወገን ህዝቢ ኮይንካ ዲኻ ክትቅጽል ወይ ዘይኮንካን ዝብል ክትንብዮ ይትኽእል። እታ ናይ መወዳእታ መረጋገጺት መስዋዕት እያ እና እሷ እስከዚህ ዕድሜዋ ድረስ ስትደርስ እንግዲህ አንድም ቦታ እንደዚህ አይነት መስዋዕትነት አልከፈለችም። ያው አለች ለጉድጎልቷት ባለፈውም ከስልጣን ተባረረ ያለው ብላ በያዘችው ቂም ነው እና ተነሱ ግቡ የምትለው እና እሷ በቃ ትግራዋይ ነኝ ብለህ ካመንክ በመስዋዕትነት ነው ይሄንን መግለጽ ያለብህ ብላለች። እና ግን ለማን ነው ይሄ መስዋዕትነቱ ብላችሁ ደግሞ ደምራችሁ ቀንሳችሁ ስታዩት በተደጋጋሚ አቶ ጌታቸው እየወጣ ነግሮናል። ተልእኮው የኤርትራ ነው ብሎናል። አሉላ ሰለሞን በጣም በተደጋጋሚ ነግሮናል። ሻዕቢያ ነው። ሻዕቢያ ደግሞ አንዱ የራሱ ወደ ራሱ እንዳይመጣበት አሁን ይሄ ሰው የመጥቶ የማዕከላዊ ኮሚቴው እንደነገረም ማለት ነው የኢትዮጵያ ኃይል ወደ አሰብ እንዳይመጣበት አጥር የማድረግ ተጋሩ። ስለዚህ ተጋሩ አጥር ሆኖ የሚከፍለውን መስዋዕትነት እንዲከፍል እሱ ሴፍ እንዲሆን ለምን እሱ ራሱን መከላከል የሚችልበት ቁመና ስለሌለው ማለት ነው። ስለዚህ ይሄንን ነው በግልጽ የነገሩን እና እነዚህ ሰዎች በጣም በሚያሳዝን ሁኔታ የኢትዮጵያን የራሱ የወጡበትን ማህበረሰብም ብሔረሰቡን የዚህ ሁሉ ጠላት ናቸው እና እነዚህ ደግሞ በአሽከርነት ያዝሉናል የሚሏቸው እንደ ፈረስ የቆጠሯቸው ኃይሎች ደግሞ እንደ ፈረስ ነው ባይዘው ያዝለናል እኮ ይሄንን እንደ ፈረስ የቆጠሯቸውን ሰዎች ደግሞ ምንድነው የራሳቸው ሁሉና የሌላቸው ማገናዝቡ በቃ አርጎ ያልናቸውን የሚያደርጉ አድርገው ስለሚያስቧቸው በዚህ ደረጃ ተማምነው በእነሱ ሲፎክሩ ሲያቅራሩ እንግዲህ እንሰማቸዋለን። አለመታደል ነው። እውነታው ግን እየተገለጠ ምንድናቸው? ምን ጉድ ናቸው? ምንድነው የሚፈልጉት ስትል እቺን ዘርፈው አዳክመዋት ካዝናዋን ባዶ አድርገው የሄዱትን ግን ደግሞ ባለውለታ የሆነቻቸውን አገር ከድህነት እውነትን ለመናገር ቁምጣ ለብሰው ከገቡበት ጊዜ እጅግ ተለውጠው ቢሊየነር ሆነው ከዛ በኋላም አልበቃ ብሏቸው ደግሞ እናፈርሳታለን። ይሄ የምን እንትን ነው የምጠይቀው እና ይሄንን እናስጥላታለን። በቃ የምጠይቀውን ህልሟን ሁሉ እናጨነግፋለን ያሉ ነው። እና አሁን ይሄ ሰውዬ ስለ አሰብ ጽምዶ አሰብን አስጥሏል ብሎ የፎከረበትን ቪዲዮና ጠቅላይ ሚኒስትር አብይ ስለ እነዚህ ከኤርትራ ጋር ተጠግተው ኢትዮጵያን ለማዳከም ስለሚሰሩ ሀገራት ማለት ቡድኖች የተናገሩት አለ። እንደው አብረው አያይዘው የሰሩት አንድ ቪዲዮ አጭር ቪዲዮ አለች። እሷን እናዳምጥ። ብዛዕባ ዓሰብ ብዙሕ ተዘሪውላ ለምንታይ ተሪፋ ይመስለኩም? ለምንታይ ተሪፋ? ስለ ተጽምዶ ያጠንከራ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። እንግዲህ ባዶ የሆነ ሀገር፣ ወጣት የሌለበት ሀገር፣ ህገ መንግስት የሌለበት፣ ኢኮኖሚ የሌለበት፣ ምንም አገሪቱ ውስጥ ተስፋ የሌለበት፣ ከሁሉ በላይ ተስፋ የሌለበት ከዚህ ጋር ሆነን
ተዋግተን ተስፋ እናመጣለን ማለት አይችሉም፣ ተስፋ ሊያመጡ አይችሉም ነው ያሏቸው ጠቅላይ ሚኒስትሩ። ይሄ በጣም በጣም እውነት ነው። እና እንግዲህ ይሄንን የመሰለ ውስብስብ የሆነ ነገር ኢትዮጵያ ላይ እየፈጠሩ ያሉት እነዚህ የኢትዮጵያ ጠላቶች እና መነሻቸውም መድረሻቸውም ኢትዮጵያን ማጥፋት፣ ማዳከም፣ የኢትዮጵያ ብሔራዊ ጥቅሟን እንዳታስከብር ማድረግ። ይሄን ደግሞ በኩራት በቃ የህፍረት እኮ ነው ሰው ያልፈጠረባቸው እንደዚህ በኩራት ያወራሉ። ኢትዮጵያ ግን ራሷን እያጠናከረች ነው በየጊዜው እነሱ ይሄን በሚናገሩበት ጊዜ በጣም ብዙ ራሷን የምታጠናክርባቸው ነገሮች እውን እየሆኑ ነው እንደምናውቀው፣ ወይም በገሃድ እንደሚታየው በየሚዲያው። ለምሳሌ አሁን ኢትዮጵያ በወታደራዊ አካዳሚ ለ3 ዓመት ያሰለጠነቻቸውን ካዴቶች አስመርቃለች እና በዚህ ላይ ጠቅላይ ኤታማዦሩ ባደረጉ ንግግር ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ዛሬም ጭምር ማለት ነው ጀግናው የመከላከያ ሰራዊት የነኚህን ኃይሎች ፍላጎት እያከሸፈው ይገኛል። አክሽፎታል። ከዚህ በፊትም አሁንም እያከሸፈው ይገኛል። እንደሱ ስለሚያከሽፈው ነው እንጂ ኢትዮጵያ ህልውናዋ እንዲያከትም የሚሰሩ ኃይሎች ናቸው እነዚህ። እንግዲህ እንደምታዩት እንደዚህ ብለዋል ጠቅላይ ኤታማዦር ሹሙ ማለት ነው። እና በዚህ በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ለ3 ዓመት የወሰዱትን ስልጠና ተከታትለው በተመረቁበት ወቅት ነው ይሄንን የተናገሩት። ተመራቂዎችም ይሄንኑ ገልጸዋል። ይሄ ነው ኢትዮጵያ አቅሟን እያጠናከረች ነው በሁሉ መልኩ እና በዚሁ ደግሞ ሳምንት የኢትዮጵያ መከላከያ ዩኒቨርሲቲ ከተባበሩት አረብ ኤሚሬቶች ጋር በመተባበር ያስገነባውን ግዙፍ የላቀ ማዕከላዊ ላቦራቶሪ አስመርቋል። በቴክኖሎጂ፣ በስልጠና፣ በአቅም ግንባታ በየዘርፉ ከፍተኛ ስራዎች እየተሰሩ ነው። እነዚህ ናቸው እኛን ወደ ቀይ ባህር የሚያዳርሱ እነዚህ ዝግጅቶቻችን ናቸው እንጂ የጠላት ፍላጎትማ ብዙ ነው። የያዝነውንም እንድናጣ ነው እነሱ የሚሰሩት። እና ሌላው እንግዲህ ኢትዮጵያ ደግሞ በብዙ ነገር ተመራጭ መሆኗን እያሳየ ያለውና የእነዚህ ጠላቶቻችን ሴራ የትም እንዳላደረሰ ኢትዮጵያ ያለማቋረጥ ስራዋን እየሰራች ነው። እና በሌላ ዜና የኢትዮጵያን ከፍታ የኢትዮጵያን ጥንካሬ የሚገልጽ ደግሞ ሌላ ዜና ኢትዮጵያ በአህጉሪቱ ከፍተኛ ትኩረት የሚስብ የ2026 የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየምን ከሐምሌ 20 እስከ 25 ቀን 2018 ዓ.ም እንደምታካሂድ ተገልጿል። ይህንን የገለጹት የመከላከያ የውጭ ግንኙነት ወታደራዊ ትብብር ዋና ዳይሬክቶሬት እንደገለጹት በተጠናቀቀው ሳምንት ነው ይሄ መግለጫ የሰጡት እና በሲምፖዚየሙ 40 ሀገራትና 26 ዋና ዋና ዓለም አቀፍ የኢንዱስትሪ አጋሮች ይሳተፋሉ ተብሎ ይጠበቃል። 20 ሀገራትና 26 ዋና ዋና ዓለም አቀፍ የኢንዱስትሪ አጋሮች በሲምፖዚየሙ ላይ ይካፈላሉ። ምን ትርጉም አለው ያልክ እንደሆነ ይህንን ገልጸዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ይህ በአዲስ አበባ የሚካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም ኢትዮጵያ ለዚህ ታላቅ አህጉራዊ መድረክ አስተናጋጅ ሆና መመረጧ በቀጠናው ለሰላም ያበረከተችው አስተዋጽኦ እንድትመረጥ ካረጓት ነጥብ አንዱ ልብ አድርግ። በቀጠናው ለሰላም ያበረከተችው አስተዋጽኦ በመንግስት የተመዘገበው የልማት ውጤት የአዲስ አበባ ከተማ በአሁኑ ሰዓት እያሳየችው ያለው ፈጣን እድገትና ዓለም አቀፍ ጉባኤዎችን የማስተናገድ አቅም የፈጠረው ውጤት መሆኑን ጠቁመዋል። እነዚህ ሁሉ ተደምረው ነው ኢትዮጵያ ይሄን ሲምፖዚየም እንድታካሄድ ያስቻለው። ይሄ ዝም ብለው ነው የሚያሞግሷት የራሷ ሰው ስለሆኑ የራሷ የመከላከያ ጀነራል ብለህ ደግሞ ልታሳንሰው ትሞክር ይሆናል። ማለት ጠላት ፕሮፓጋንዲስት ነው እያልኩ ያለሁት እና ግን ደግሞ ሌላውም ተናግሯል ስለዚህ ጉዳይ። ለምሳሌ
ያው አሜሪካኖቹ ናቸው እንግዲህ ታላቅ የሚባሉት እና የአሜሪካ ጦር እዝ አፍሪኮም የሎጂስቲክ ዳይሬክተር ብርጋዴር ጀነራል ፖል ፍሊክስ ይህን ጉዳይ አስመልክተው ሲናገሩ ሀገራቸው ከኢትዮጵያ ጋር በመተባበር የ2026 የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየምን በጋራ በማዘጋጀቷ ከፍተኛ ደስታና ክብር እንደሚሰማቸው ገልጸዋል። ለሲምፖዚየሙ መሳካት ኢትዮጵያ ያደረገችውን ዝግጅትና መመረጧንም አድንቀዋል። ተገቢ ነው ብለዋል። የአፍሪኮሙ ጀነራል ኢትዮጵያ እንደዚህ ነች። ምንም እናንተ ወደምታስቡበት ቁልቁለት አትወርድም ጽምዶች እና እሷ ከፍ እያለች እናንተ ዝቅ ልታረጓት ልትጎትቷት እየሞከራችሁ በሂደቱ ግን ኢትዮጵያ እያሸነፈች እየጎላች ወደ ከፍታ እየወጣች ነው፣ ትቀጥላለች። ሌላው እንግዲህ ጠላቶቻችን የኢትዮጵያን ውድቀት በዚህ ደረጃ ቢመኙም ወደ ቀይ ባህር የምትወጣበትን መንገድ ዘግተናል፣ አሰብን አክሽፈናል ቢሉም ኢትዮጵያ ወደ ቀይ ባህር የምትወጣበት እድል እየሰፋ መጥቷል። በዛሬው ዕለት የወጡ መረጃዎች እንደሚያመለክቱት ኢትዮጵያና አሜሪካ በጣም በበርካታ ጉዳዮች ላይ ስምምነት ተፈራርመዋል። በአዲስ አበባና በዋሽንግተን። በአዲስ አበባ ውስጥ ከመከላከያ ሚኒስትር ክብርት አይሻ ጋር ከጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጋር በተለያየ ኃላፊነት ላይ ያሉ የአሜሪካ ወታደራዊ አዛዦች ከኢትዮጵያ ጋር ለሁለቱ አገራት ብሔራዊ ጥቅም ለመስራት ተስማምተናል ብለው መግለጫ ሰጥተዋል። ከነዚህ ከሁለቱ የኢትዮጵያ ባለስልጣናት ጋር የተፈራረሙ የተለያዩ ቡድኖችን የመሩ የአሜሪካ ወታደራዊ አዛዦች ማለት ነው እና የኢትዮጵያንና የአሜሪካንን ብሔራዊ ጥቅም በቀጠናው ለመጠበቅ በጋራ ለመስራት ተስማምተናል። ሰብሰብ ተደርጎ ሲታይ ይሄን አይነት እንደምታ ያለው ቆይታ ነበራቸው እና በተለይ ከኢንጂነር አይሻ ጋር በነበረው ቆይታ ያደረጉትን ስምምነት አስመልክተው ኢንጂነሯ ሲገልጹ ወይም ሚኒስትሯ የእኩል ተጠቃሚነትን ያረጋገጠ ስምምነት ነው ያሉት። የእኩል ነው፣ የአንዱን የበላይ የአንዱን የበታች አይደለም። ይህ ትልቅ ኢምፓክት ያለው ጉዳይ ነው። ይህንን ያዝና ወንድሜ፣ ሌላ ደግሞ ምን አሉ? ኢትዮጵያና አሜሪካ እስራኤልን ተከትለው ለሶማሌላንድ እውቅና በመስጠት ብሔራዊ ጥቅማቸውን ያረጋግጣሉ አሉ አምባሳደር ቲቦር ናጂ። ሊሰጡ ይገባል፣ ሊሰጡ ተዘጋጅተዋል፣ ይሰጣሉ። በቃ ይሄ አለቀ፣ የተበላ ቆብ ነው፣ አለቀ። የሁለቱ አገራት ብሔራዊ ጥቅም ይሄን በማድረግ ይከበራል ብለው ስላሰቡ ይሄንን ያደርጋሉ ሁለቱ ሀገራት ብለውሃል። እኔ አይደለሁም፣ አምባሳደር ቲቦር ናጂ ናቸው ያሉት። በሌላ በኩል የአሜሪካው አምባሳደር ማሲንጋ ደግሞ ኢትዮጵያ አፍሪካንና ቀሪውን ዓለም ለማስተሳሰር ትልቅ ሚና የተጫወተች ሀገር ናት ብለዋል። ይሄን ያለው የብልጽግና ካድሬ ወይም የኢትዮጵያ ኮሚኒኬሽን ወይም መንግስት ባለስልጣን አይደለም፣ አምባሳደር ማሲንጋ ናቸው ያሉት። ይሄን ያሉት ዛሬ በተከፈተው የኮሚኒኬሽን እና የሎጂስቲክ ዝግጅት ወይም በአዲስ አበባ የተዘጋጀው ሲምፖዚየም ላይ ነው። ዛሬ ተከፍተዋል። ኢትዮጵያ ለዚህ ተመርጣለች። ለዚህ መመረጧም ታላቅ እድል ነው። ለዚህ የተመረጠችው ደግሞ በብዙ ነገር ባስመዘገበችው ስኬት ነው። በወታደራዊ አቅሟ፣ በኢኮኖሚ እድገቷ፣ በተለይ ደግሞ አዲስ አበባ ውስጥ በታዩት ከፍተኛ ለውጦች ምክንያት ነው ብለው ገልጸዋል። ይህንን አምባሳደር ማሲንጋ አሜሪካ ከኢትዮጵያ ጋር በመስራቷ ታላቅ ኩራት ይሰማታል ብለዋል። በዚህ ሲምፖዚየም ላይ አሜሪካንም
ከኢትዮጵያ ጋር አብራ ያዘጋጀች በመሆኗና ኢትዮጵያ ለዚህ በመመረጧ ትልቅ እንደሆነና ይሄ ኢትዮጵያ አፍሪካንና ቀሪውን ዓለም ለማስተሳሰር ያላትን አቅም እና ያከናወነችውን ተግባር ከግምት በማስገባት የተካሄደ ወይም የተወሰነ ውሳኔ መሆኑንና ይሄም ስኬታማ ሊሆን እንደሚችል በተለይ ኢትዮጵያ በቀጠናው ሰላም ለማስፈን ያደረገችው ጥረት እንዳስመረጣት አሁን ሰላም ልታጠፋ እንደዚህ ጎረቤት እያወከች ትላለ አይደለም። በቃ ኢትዮጵያ ተመርጣለች። በዚህ በተለይ በሶማሌ ላደረገችው የሰላም ማስከበር ተልዕኮ እንዲሁም እዚህ አፍሪካ ቀንድ ላይ ከፍተኛ ጦርነት ለማስነሳት ብዙ ጥረቶች ሲደረጉ ነበር። ኢትዮጵያ ብቻዋን የአፍሪካ ቀንድን የዚህ የሽብር እንቅስቃሴ የዚህ የጽንፈኛ የቅጥረኛ ተልዕኮ ስታከሽፍ የቆየች ሀገር ናት። ይህንን ዓለም ይመለከታል። በሌላ በኩል ደግሞ ኢትዮጵያና አሜሪካ የህገወጥ የፋይናንስ ዝውውርን ለመክታት የገንዘብ ዝውውርን ለመክታት ህገወጥ በጋራ መክረዋል። ተጠንቀቅ። ይሄ ሚዲያው ምኑ ሁሉ ይመጣበታል ወደፊት። ይሄ ሰላምን በማወቅ የሁለቱን ታላላቅ ሀገራት ባይዘው ኢትዮጵያም ታላቅ ነች። ታናሾች ታናሽ ሊያደርጓት ቢፈልጉም ትንንሾች ማለት ነው። የእነዚህን ሀገራት ጥቅም የሚነካ ሆኖ እስከተገኘ ድረስ ወደፊት ይመጣል። በዚህ በሚዲያ እዛ ቁጭ ብለህ ቀጠናውን ለማወቅ የምታደርገው ጥረት ሁሉ ሊዘጋ ይችላል። አሜሪካኖች እየመጡ ነው ጠቅለው ኦኬ ከኢትዮጵያ ጋር ሙሉ ትብብር ለማድረግ ኢትዮጵያ ትጠቅመናለች። ከዚህ በፊት ለስንዴ ልመና ብቻ የሚገናኟት ኢትዮጵያ ማለት ነው። ስለዚህ ይሄንን አውቀ ግባበት፣ ራሳችሁን ጠብቁ። ይሄ የኢትዮጵያ ጠላቶች ወደ እናንተ እየመጣ ነው። ለኢትዮጵያ ይሄ ታላቅ ስኬት ነው። ሰላም ለሀገራችን፣ እድገት፣ ከፍታ ለኢትዮጵያ። ሰላም